እናቴ ወይዬሉ በኢየሱስ ታዩዋቸው በጣም የመጨረሻ ወደታች የወረደ ህይወት እየኖሩ የብሶት ቋት ልትሆን ትችላለች። እናትነት ለመናገር እንደ እናት አንድ ወር በጣም ያሳዝናል። ያው እኔ በየአመቱ ታውቃላችሁ ልጆቼ ብዙ ሰርፕራይዝ ያደርጉኛል። እንደው በጣም ጉስቁል ያለች የመጨረሻው ጉብዝጥ ብላ የምታስተላ የምትመስል እናት ብትሆንም ዞር ብለው ለማየት ያልታደሉ እናትነት ባይዘው ግዴታ ነው። ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ናችሁ? እንኳን ለእናቶች ቀን በሰላም አደረሳችሁ አደረሰን። ለኔ ስትይ ራስሽን የረሳሽው እናቴ፣ ይህ መልእክት ላንቺ ያለኝን ምስጋና የሚገልጽ ነው። ሰው ሲንቀኝ ላከበርሽኝ እናቴ እንኳን አደረሰሽ። መልካም የእናቶች ቀን አብሮ አደረሰን። እኔ ልጅ እናቴ ከጎኔ ትኖር እንጂ ሌላ ሁሉ ትርፍ ነው። የእናቴን ውለታ ባወሳ ወዳለው በመላ ዓለም ላላችሁ እናቶች በሙሉ ክብር ይገባቸዋል ማለት እፈልጋለሁ። እንግዲህ እናቶች ቀን በሚከበርበት መጋቢት 2 ላይ በርካታ ልጆች ለእናታቸው ያላቸውን ፍቅር የገለጹበት የተለያየ ሴሪሞኒ ሲያካሂዱ በቲክቶክም በፌስቡክም በዩቲዩብም እያሳዩ ነው የሚገኙትና በጣም ነው ደስ የሚለው። የእናትን ውለታ ያረሳ ትውልድን ማየት መቻል በራሱ መታደል ነውና ብዙ እናቶች ከራሳቸው ህይወት ይልቅ ከራሳቸው ኑሮ ይልቅ ከራሳቸው ውበት እና እድሜ ይልቅ ለልጆቻቸው ሁሉ ነገራቸውን ሰጥተው ልጆቻቸውን ለቁም ነገር ለማብቃት ብዙ ነገሮችን አሳልፈው ልጆቻቸውን ለቁም ነገር ያበቁ እናቶች ብዙ ናቸው በኢትዮጵያ ውስጥ። በተለይ ባይደላቸውም ባይመቻቸውም ብዙ ጉስቁልናና ብዙ ስቃይ ውስጥም ቢሆኑም እንኳን ልጆቼን መስመር አስይዤ ልጆቼን አስተምሬ ልጆቼን ለቁም ነገር አብቅቼ ልጆቼን ለወግ ለማዕረግ አብቅቼ በሚለው እሳቢያቸው የራሳቸውን ህይወትና ኑሮ ያቆሙ በርካታ እናቶች እንደው ምናልባት እንደው በጥናት ባይረጋገጥም ከግማሽ % በላይ እናቶች ለልጆቻቸው እየኖሩ ናቸው ብዬ ነው ማስበው። በትክክል የእናትነት ፍቅር የሚለካው እዚህ ጋር ነው። እናት ማለት እንግዲህ ብዙ ነገር ነች ተብሎ የሚባለው ለዚህ ነው። ብዙ ልጆች እናቶቻቸውን አበባ ይሰጣሉ፣ ልብስ ያለብሳሉ፣ በተለያየ ነገር እያደረጉ ለእናቶቻቸው ያላቸውን ፍቅር እየገለጹ ያየንበት ሁኔታ አለ። ልጆች በፋየሬጅ እድሜ በአፍላ እድሜያቸው ይሄ በጉርምስና እድሜያቸው ልብ ያላሉት የእናታቸውን ውለታ ልብ ማለት የሚጀምሩት ከፍ እያሉ ሲጎለምሱ 20 ቤት ሲገቡ 30 እድሜው ሲገቡ ይገባቸዋል የእናታቸው ውለታና ብዙዎች ፍንቅል አድርጓቸው ሲያለቅሱ የምናያቸው ምናልባት በፍጥነት ወደ ኋላ ያሳለፉት ጊዜ ያስቸገሩበት ጊዜ እናታቸውን ያሰቃዩበትን ጊዜ እያሰቡ ይመስለኛልና ትልቁ ነገር ያንን ነገር እንኳን አሳልፈው ሳይረሱ የእናታቸው ውለታ ሳይረሱ ለእናታቸው ደስታ በማሰብ የረጅም ጊዜ ዝግጅት አድርገው ለወላጅ ሰርፕራይዝ ማድረግ እጅግ በጣም መታደል ነው። በሱ የሚገኘው ምርቃት ቀላል እንደቀላል የሚታይም አይደለም። በኢትዮጵያም አይደለም በዓለም ደረጃ ያሉ በጣም በርካታ ሰዎች ለእናቶቻቸው የተለያየ ነገር ያደረጉ መልካም እናቶች ቀን እያሉ እየገለጹ ነው። እኔ እንደው አንዳንዴ ዝም ብዬ ሳስብ የእናቶች ቀን እውነት በአመት አንዴ ነው ወይ መከበር ያለበት ብዬ አሰብኩኝ ቁጭ ብዬ። እውነት ለእናት በአመት አንዴ ብቻ? ለእናት ለዚች ለማትተካው እናት በአመት አንዴ ብቻ ብዬ አሰብኩኝ እና በጣም በቃ ማለት እጅግ በጣም ያንሳታልና እንደው ቢያንስ እንደ ወሩን ሙሉ እንኳን የእናቶች ቀን ብለን ማለት አንችልም ወይ? ይሄ አሁን ይሄ ያዝነው መጋቢት ወር የእናቶች ቀን የእናቶች ወር መባል የለበትም ወይ? ለእናንተ ነው ሀሳብ ሰጣችሁ ስለሚገባት አንድ ወር ሙሉ እመቤት መሆን አለባት እናት። አንድ ወር ሙሉ መሞገስ አለባት። አንድ ወር ሙሉ በቃ ስለሷ ገድል መነገር አለበት ብዬ ነው ማስበው። ይሄ ወግ ማዕረግ ያልደረሳቸው ይሄ ክብር ያልደረሳቸው ይሄንን ነገር የልጆቻቸውን ሰክሰስ ወይም ውጤታማነት ሳያዩ ያለፉ በርካታ እናቶች አሉ። በጨለማ ውስጥ ኖረው በጨለማ ውስጥ ይሄዱ። ለኔ እናት የለችም፣ ከሞተች ትንሽ ቆይታለች። ዛሬ የእናቶች ቀን ነው ይባላል። እንኳን አደረሳችሁ እናት ያላችሁት። ለፈጸሙት ነገር ለልጆቻቸው ለከፈሉት መስዋዕትነት ባሉበት ክብር ይገባቸዋል፣ ሊዘከሩ ይገባል ብዬ ነው ማስበውና ለአንዲት እናት ለኢትዮጵያዊ እናት ስፔሻሊ እንጨት
ወታ ጫካ ሄዳ ለቅማ በወገቧ ተሸክማ መታ እሱን ሸጣ ልጆቿን የምታስተምር እናት አለች። ጉሊት ሸጣ በቀን ትናንሽ ሳንቲም እየለቃቀመች መታ ልጆቿን የምታበላ የምታጎርስ የምታሳድግ እናት አለች። ፓርኪንግ እየጠበቀች መከራ እያየች ልጆቿን የምታሳድግ እናት አለች። በሰው ቤት ውስጥ ተቀጥረው ልብስ እያጠቡ የቀን ስራ እየሰሩ ልጆቻቸውን የሚያሳድጉ ብዙ እናቶች አሉ። ብዙ መከራቸውን የሚያዩ እናቶች በርካታ ናቸው። ይሄ ማለት እንግዲህ ይሄን የሚያደርጉት እጅግ በጣም ለሚወዷቸው ልጆች ያላቸውን ፍቅር የሚገልጹበት መንገድ ነው። የነሱ ህይወት ይቆማል። ልጅ ሲመጣ እውነት የኢትዮጵያውያን እናት ልጅ ሲመጣ የነሱ ህይወት ይቆማል። ልጅ ሲመጣ የነሱ ውበት፣ የነሱ መደነቅ፣ የነሱ መወደድ፣ የነሱ ውበት፣ የነሱ ትምህርት፣ የነሱ ጠቅላላ መዝናናት ህይወት ጠቅላላ ይቆምና አጠቃላይ ሀሳብም ጭንቀትም ውጥረትም ልፋቱም ድካሙም ወደ ልጆች ላይ የሚወርድ ይሆናልና ይሄን ለታሳስቡ ይሄን ለተከቁም ነገር ሳይቆጥሩ የራሳቸውን ህይወት ሲስተካከልላቸው በእናታቸው እድሜና በእናታቸው ስቃይ ውስጥ ከተሻገሩ በኋላ ህይወታቸው ሲስተካከልላቸው ደግሞ በዚህ አንፃር ደግሞ ወላጅን የሚረሱ ደግሞ በርካቶች እንዳሉ እናውቃለን። ወላጆቻቸውን የሚክዱ በርካቶች እንደሆኑ እናውቃለን። ይሄን ነገር ራሱ እንደው በምን አእምሯቸውና በምን ጭንቅላታቸው በምን ልባቸው ነው በዚህ ደረጃ ወላጅ እናትን ክዶ የራስን ህይወት ብቻ ማደላደል የሚቻልበትን ነገር መምረጥ የተቻለው ብዬ ሳስበው እውነት ይሄ ደግሞ በራሱ ደግሞ መረገም ነው ብዬ አስባለሁ። ምክንያቱም ክፉም ትሆናለች እኮ እናት። ክፉ ማለት ኃይለኛ ትሆናለች፣ የምትማታ፣ የምትሳደብ፣ የምትቆጣ የብሶት ቋት ልትሆን ትችላለች እናት። ምክንያቱ ምንድነው ብለን ጠይቀና ቃልን ነው ስለ እናት ኃይለኛ የምትሆነው እናት የምትቆጣ እናት ልጆቿ ላይ የምትጮህ ምን ሆና ነው ብለን አንጠይቅም። ጮኸችብኝ ነው ምንድነው? ሰደበች፣ ተቆጣችን፣ በቃችን ነው የምናየው። ከዛ ጀርባ ያለውን ነገር ልጆች ማጥናት የለብንም ወይ ማየት የለብንም ወይ? በትክክል በደንብ እየጎለመስን ስንሄድ እድሜ ከፍ እያለ ሲሄድ እኮ ያን ሪያላይዝ አድርገን ወደ ኋላ አስበን ነው እኮ ራሳችንን ተጠያቂ እናደርጋለን። ራሳችንን ምንወቅስ በርካቶች ነን። ስለምንወቅስ እኮ ነው በነገራችን ላይ ዛሬ ላይ ለእናቶቻችን መልካም ነገር ማድረግ የምንፈልገው። ስናረግ ደግሞ እንባችን መቆም የማይችለው ስናረግ የእናታችን ደስታና የእናታችን ለቅሶ ስናይ እኛም አብረን የምናለቅሰው ያረግነውን ነገር ስለምናቆስ ወደ ኋላ ስለምናስታውስ ነው። አሁንም እድል አለን ብዬ ነው ማስበው። በዚህኛው በአፍላ እድሜ ላይ ለእናቶቻችን ትኩረት መስጠት፣ ለእናቶቻችን ጊዜ መስጠት፣ ለእናቶቻችን ፍቅር መስጠት ቢያንስ እንደው ለስቃይና ለእንባ ምክንያት ላለመሆን ጥረት ብናደርግ። ለምን እንደዚህ እንዳልኩ ታውቃላችሁ? አሁን የሶሻል ሚዲያ ተጽዕኖ ያለው አብዛኛው ዶሚኔት አድርጎ ያለው ይሄ 20 ቤት ያለ እድሜ ላይ 10 ቤትና 20 ቤት መጨረሻ ያሉ ጎረምሶች ናቸው፣ ወጣቶች ናቸው ሶሻል ሚዲያን የተቋጠሩት ያሉት። እነኚህ ሶሻል ሚዲያ ላይ በጣም ኃይለኛ ስራ እየሰሩ ያሉ ወይም እየጀመሩ ያሉ ወጣቶቻችን ደግሞ ቤታቸው ውስጥ ብዙ ነገር ረብሸው ሊመጡ ይችላል። እናታቸውን አበሳጭተው አማረው አስቀይመው አስለቅሰው ተረግመው የሚመጡም በርካቶች ይኖራሉ። ቆም ብለን ማሰብ አለብን። በጣም ብዙዎቻችን ቆም ብለን ማሰብ አለብን። አንዳንዴ የማይመጣ የማይደገም ወይ ደግሞ ደግመን ማናገኘው እድል ዛሬ ላይ ብቻ ነው ያለው። ደግመን ነገ ቆይ ያረጋሉ ከነገ ወዲያ ያረጋሉ ነገን አናቅም ከነገ ወዲያ አናቅም ዛሬ ነው ሊያውም አሁን ይላል አይደለ? የኛ ዋስትና ዛሬ ሊያውም አሁን እጃችን ላይ አለ። ጊዜያችንን ፍቅራችንን ሁሉ ነገራችንን ሰተናቸው ያለን ሰተናቸው እንዳይቆጨን ማድረግ የምንችልበት ጊዜ አሁን ነው ብዬ ነው ማስበው። ለምንድን ነው ይሄን ያልኩት? አሁን ትላንትና ከትላንትና ወዲያም ሶሻል ሚዲያ ላይ በቃ እናቶች ቀን ነው ሃፒ ማዘርስ ዴይ ለኔም ብዙ መጥቶልኛል። ልጆቼም ብዙ አድርገዋል፣ ደስ ብሎኛል። እኔም ለእናቴ አድርጌያለሁ ብያለሁ። በጣም ብዙዎቹ እንደዛ ያደረጉ ነው። እቺን ጊዜ ብቻ እየጠበቅን ሳይሆን ሁሉ ቀንም ለእናት የእያንዳንዱ ቀን ለእናት የሷ ቀን ነው ብዬ ነው ማስበው። ቢያንስ በትንሹ እንኳን ግንቦት ወር ለምን ለእናቶች ሙሉ በሙሉ መሆን አይችልም ብዬ ስላሰብኩኝ ነው ወደ እናንተ የመጣሁት። በአመት አንድ ስለሚመጣው ስለ እናቶች ቀን እያሰብኩ የተብሰርከሰብኩ ልጄ መጣችና እንዴ ማሚ የእናቶች ቀን እኮ ደርሷልና ለምንድነው እማ ፓኬጅን ማላዘጋጀው? ምክንያቱም ብዙ ሰው በጣም በብዙ መከራ ውስጥ በብዙ ስቃይ ውስጥ ያሳደገችን እናት ውለቷን ለመክፈል ወይ ደግሞ እንኳን አደረሰች ለማለት እድል ያላገኘው። ለምሳሌ ባህር ማዶ ያሉ አረብ ሀገር ያሉ አውሮፓ ውስጥ ያሉ በተለያየ ዓለም አቀፍ እንትን ውስጥ ተበታትነው ያሉ ኢትዮጵያውያን ወጣቶች አሉ ብዙ። እነሱ በየትኛው መንገድ እናታቸው ጋር መምጣት የማይችሉ ዛሬ ሃፒ ማዘርስ ዴይ እንደኔ ተደሰተ ሰው የለም። ደርሰው በለቱ እንኳን አደረሰሽ ማለት ለማይችሉ ሁሉ እማ ፓኬጅ በጣም ትልቅ ነገር ነው ስትለኝ በጣም አሪፍ ነገር ነው። ቶሎ በቃ ይሄን ስሪውና ምክንያቱም ለሰው ካልነገርን እማ ፓኬጅ እንዳለ ማንም ሰው ስለማያውቅ እህቴ የእናቶች ቀን ፓኬጅ አውጥታለች። እናቶቻችሁን ማስደሰት የምትፈልጉ ሰዎች አሳ ፓኬጅ ምን እንዳለው ትጽፍላችኋለች ብለን ማስታወቂያውን በሰራን
በቃ ወዲያው ነው ኃይለኛ ህዝብ እየደወለ የነበረው ለእናቶቻቸው እኛን ዴሊቨር እንድታረግ መክሊት በጣም ብዙ ስልኳ ተጨናነቀ። ኢቭን እረፍታታ እንኳን አንዳንድ ቦታ ላይ የዘገየችበት ቦታ ሁሉ አለ። የትኛውን አድርሳ የትኛውን ታቆም፣ የትኛውን ደርሳ የትኛውን ትመልሰው። አበባ ጋቢና ቸኮሌት አንድ ላይ በማድረግ እማ ፓኬጅን ክሬት አርጋ መክሊት ለተለያዩ እናቶቻቸውን ሰርፕራይዝ ማድረግ ለሚፈልጉ ልጆች ያደረሰች ነው የምትገኘው። በጣም በዚህ ውስጥ ያየነው ነገር ምንድነው? ጭራሽ እናቶች አይጠብቁም። ለምሳሌ ከባህር ማዶ ያለው ልጅ እናቱ ኢትዮጵያ ያለች ልጅ ማለት ነው ድንገት አበባ ጋቢና ቸኮሌት ከዛ ዴሊቨር እንዲደረግ ሲያዝ እና ሲላክላት የሚሰማትን ስሜት ዝም ብላችሁ አስቡት። እኔስ ተቀምጬ ባህር ማዶ ያለው ልጄ አበባ ቸኮሌትና ጋቢ ልጅ ያዞልኝ ድንገት በረተንኳክሶ ሃፒ ማዘርስ ዴይ ብሎ ቢሰጠኝ የሚሰማኝ ስሜት ዝም ብላችሁ አስቡት። ጭራሽ የለም አስለየለ የእናቶች ቀን ከልጄ ጋር ከብራለሁ ብለን አናስብም። በማናስበት ደረጃ ግን በረተንኳክሶ ሃፒ ማዘርስ ዴይ ስንባል የሚሰማንን ስሜት አስቡትና ይሄንን ስሜት ይሄኛውን ደስታቸውን ይበልጥ ለማድመቅ ስላሰበች ነው መክሊትም ይሄንን እማ ፓኬጅን ፈጥራ ከሰዎች ጋር ኮንታክት ያደረገች ዴሊቨሪ ያደረገች ነው ያለችው። አሁንም አንድ ወር ሙሉ ለእናቶች ቀን መሆን ስለሚችል እኔ ብዬም አንድ ወር ብቻ አይደለም አመቱ እንኳን ቢቻል በዚህ ደረጃ ፓኬጁን በማዘዝ ለእናቶቻችሁ ይሄን ማድረስ ይችላልላችሁ። ለሚስትም ይገባታል፣ ለአያትም፣ ለሁሉም ለእናቶች ሁሉ የሚገባቸው ክብር ነውና ይሄን እንድታደርጉ እዚህ ጋር ባለው ስልክ ቁጥር እየደወላችሁ መክሊትን አግኝታችሁ ዴሊቨር እንድታረግላችሁ ማድረግ ትችላላችሁ። ይሄ ነገር ማድረግ የቻላችሁ እጅግ የታደላችሁና የተባረካችሁ ናችሁ። የእናታችሁ ውለታ ሳትረሱ ሲያልፍላችሁ ሲሞላላችሁ ለእናቴ ደግሞ ይሄ ክብር ይገባታል ብላችሁ ያረጋችሁ ያላችሁ ከዛም በላይ ያረጋችሁ ያላችሁ በጣም እጅግ ክብር ይገባችኋል። እማ ፓኬጅን ከዚህም በላይ ሌላ ነገር አድርሱልን ሌላ ነገር ላኩልን ብትሉንም በመክሊት በኩል ይሄን ነገር ማድረስ የምንችልበት ነገር እንዳለ ለጠቆማችሁ ፈልጋለሁ። ለእናቱ ክብር የሰጠ በጣም ትልቅ ክብር ያገኛል ብዬ አስባለሁ። ሰሞኑን አይታችሁ ከሆነ ለእናቶች ከተሰጠው ክብር አንፃር ሉላ ገዙ አሁን እናቷን በስልክ ውስጥ ሰርፕራይዝ ትደረግ የተሰማትን ነገርማ እናቴ ያለችው እናቴ ወይሉ በኢየሱስ በጣም ደስ ብሏት እንባ ተናንቋት የሰማንበት ሁኔታ አለ። ድምጻዊት ዘቢባ ግርማም እንደዚሁ ልጇ ድንገት ሃፒ ማዘርስ ዴይ ብላ ልጇን ባለቤቷም ልጆቿም ድንገት ኢቢኤስ ኢንተርቪው ተደረገች ሲመጡ የተሰማትን ደስታ አይታችኋል። የተለያዩ ቲክቶከሮች እናታ በጣም በርካታ ቲክቶከሮች ራሳቸው የተለያየ ነገር ፓኬጅ ይዘው ለእናታቸው ያደረጉት ነገር ሳይ በጣም ነው ደስ ያለኝ። አሁን ይሄ ብቻ ሳይሆን ወደፊትም መቀጠል አለበት። ልጆች መልመድ አለባቸው። ይሄ ነገር ሲደረግ ቲኔጅ ላይ ያሉ ልጆችን ማየት አለባቸው። እነሱ ይሄኛውን ክብር እያዩ በሄዱ ቁጥር ምን ይሆናል? እዚህ ጋር ፋይሬጅ ላይ ያሉ የሚያረጉትን የሚረብሹትን ነገር የሚያስጨንቁትን የሚያስቸግሩትን ነገር እየቀነሱ ልክ እንዳልሆኑ እንዲሰማቸው ያረጋቸዋልና ይሄን ነገር በደንብ ልጆችም እንዲለምዱ ማድረግ ያስፈልጋል ብዬ አስባለሁና ለእናቶች ስለሚሰጠው ክብር ለእናቶች ስለሚሰጠው ቦታና ጊዜ እጅግ በጣም ምስጋና ማቅረብ ፈልጋለሁ። እንደው አንዳንድ የምንታዘባቸው ደግሞ አሉ። እናቶች በተለያየ መልክ ጉስቁል ሊሉ ይችላሉ። በተለያየ መልክ ውበታቸው ሊጠፋ ይችላል። እኛ በጣም ባለሀብት ሆነን በጣም የሚያማምር መኪና እየነዳን የሚያማምር ቪላ ውስጥ እየኖርን አሪፍ ህይወት ላይ ያለን እናቶቻችን ደግሞ እዛው በነበሩበት ጭንቁስቁስ ብለው ጉስቁል ብለው ውበታቸው ጠፍቶ ብዙ ነገራቸው ረግፎ ሲያዩአቸው በጣም የመጨረሻ ወደታቸው የወረደ ህይወት እየኖሩ እያዩም ዞር ብለው ለማየት ያልታደሉ ሰዎች እንዳሉ እናውቃለን። እነሱ አሁን ምን ይሰማቸው ይሆን? ምን እየተሰማቸው እናታቸውን በደረጃ ተውት አድርገው እየኖሩ ያሉ ብዬ ሳስብ እኔ አሁንም በጣም ከባድ የሳይኮሎጂ ጥያቄ አለኝ እነሱ ጋርና ምንም ብትሆን ብትጎሳቆልም ብታስጠላም ብታምርም እንደው የተሞሸረሽ ቆንጆ ብትሆንም እንደው በጣም ጉስቁል ያለች የመጨረሻው ጉብዝጥ ብላ የምታስጠላ የምትመስል እናት ብትሆንም እናት ሁሉ ጊዜ ባላት ደረጃ ውብ ነች ብዬ ነው የማስበው። እና ሁሉም እናቶች ውቦች ናቸው። ቆንጆዋም ሀብታሟም ድሃዋም ሁሉም ህመምተኛዋም የትኛዋም እናት ውብ ነች ለልጆቿ ብዬ ነው የማስበውና በእናቶቻችን እጅግ በጣም ልንኮራ ይገባናል። ለእናቶቻችን እጅግ በጣም የከበረ ቦታ ልንሰጥ ይገባል። ፍቅር ልንሰጥ ይገባል። ዘግይቶም የገባን ሰዎች ካለንም ደግሞ ጊዜው እንዳይረፍድብን ዛሬ ስለሆነ እድላችን ማድረግ ያለብንን ማድረግ አለብን ብዬ ነው ማሰብ ፈልገው። እንኳን ለእናቶች ቀን በሰላም አደረሳችሁ። ያው እኔ በየአመቱ ታውቃላችሁ ልጆቼ ብዙ ጊዜ ሰርፕራይዝ ያደርጉኛል የተለያየ ነገር እያደረጉ ሃፒ ማዘርስ ዴይ ሃፒ ማዘርስ ዴይ Today is Mother's Day.
ባቢ ሄድለት ይዞ ሊመጣ እኮ መጨረሻ ተለያየ ነገር እያደረጉ እንግዲህ አሁንም ሰርፕራይዝ አድርገውኛል ልጆቼ። እሱን በሌላ ቪዲዮ እመጣላችኋለሁ። ግን የኛንም እንኳን የምታዩ የኛ ተከታዮች እንኳን ከኛም የተሻለ ነገር ትማራላችሁ ብዬ አስባለሁ። ልጆቼ ገና ከፋይሬስ ሳይወጡ ነው እኔን ሰርፕራይዝ ማድረግ የጀመሩት። ምን አይተው ነው ሲባል የኛ ደግሞ ለወላጆቻችን የምናደርገውን ነገር እያዩ ነው ያደጉት። ስለዚህ ዘግይተው ሳይሆን የገባቸው ሳይዘገዩ early age ላይ ገና በፋይር ኤጅ እድሜያቸው ላይ በተለያየ መልካም እናቶች ቀን እያሉ በተለያየ ጊዜ በመለቅላችሁ ቪዲዮ በየአመቱ በመለቅላችሁ ቪዲዮ እያሳየዋችሁ ያለውትና ለእናት የሚደረገው ነገር ልጆችም እንዲያዩ እድሉን መስጠት ልጆቹ የሚያዩበትን ሁኔታ መፍጠር ያስፈልጋል። ለምን በዚህ ውስጥ ልጆች የተሻለ አእምሮ የተሻለ ማስተዋል የተሻለ የእናቶችን ዋጋ የሚያዩበትን እድል እንሰጣቸዋለን ብዬ አስባለሁ። ስለዚህ ባሎች ለሚስቶቻቸው ወይም ለልጆቻቸው እናት የሚሰጡት ክብር የሚሰጡት የተለየ ፍቅርና አክብሮት ልጆች ነገ ለሚስቶቻቸው የበለጠ ትኩረት እንዲሰጡ የበለጠ ፍቅር እንዲሰጡ የተበለጠ ክብር እንዲሰጡ ያደርጋቸዋልና እያንዳንዱ ቤታችን ውስጥ የምናደርገው ነገር ለነገ ቤተሰብ ግንባታ ትልቅ መሰረት ነው ብዬ ነው ማስበው። በተለይ ለእናት እና አባት ደግሞ የራሱ የአባቶች ቀን ደግሞ የራሱ ነው ቫልዩ አለው። ስለ አባት ሌላ ጊዜ ነው ማውራችሁ ሲደርስ። አሁን ዛሬ ሰሞኑን ጠቅላላ የእናቶች ቀን መሆን አለበት ብዬ ስላሰብኩኝ እቺን ወር በእናቶች ቀን አብረን እናክብረው ማለት ፈልጋለሁ። እኔ ራሴ አንድ ወር በጣም ያንሰኛል። እውነት ለመናገር እንደ እናት አንድ ወር በጣም ያንሰኛል። ትንሽ ነው አንድ ወር ከከፈልኩት ዋጋ አንፃር ከሰጠውት ጊዜ አንፃር ካደረኩት ነገር አንፃር እንደ ውለታ አይደለም። እናትነት ባይዘው ግዴታ ነው። ለልጆች አሳደኩ ልጆች ተሰቃየው በቃ መልካም አጥቼ ምናምን አንልም። እሱን ካልን በጣም ሰት ነው። ለእናንተ እየተጎሳቆየ ምን አይደለም። ፈልገን ወልደናቸዋል፣ ደስ ብሎን ወልደናቸዋል። ባንፈልግም ደግሞ ወላጅ እስከሆነ ድረስ ውለታ ማስቀመጥ ሳይሆን ግዴታችንን ነው የምንወጣው ብዬ ነው ማስበው። ኦልሞስት ሁሉም ግዴታውን ነው የሚወጣው። እንግዲህ አንዳንዴ ሲመራን ለእናንተ ብዬ እድሜና አበላሽቼ ምናምን ለእናንተ ተሰቃይቼ ምናምን እንላለን እኛ እናቶች አፋችን ላይ ነው እንጂ ውስጣችን እሱ አይደለም። ትክክለኛው ማንነት እሱ አይደለም። ትክክለኛው ነገር ውስጣችን የሚነግረን ነገር ሪል ላቭ ነው። ትክክለኛ ፍቅር ነው ያለ ማድረግ የሚያደርገንና የልጆቻችን መዋብ የልጆቻችን ውጤታማ መሆን የልጆቻችን በየጊዜው እያደገ በአእምሮም በሰውነቱም በአስተሳሰቡም በሁሉም ነገር ተለውጦ ማየታችን ለኛ እድሜ መቀጠል ትልቅ ዋስትና ነው ብዬ ነው ማስበውና መነሻዬ እናት ነች። ራሳችሁ ተጠብቁ፣ እናታችሁን ደስተኛ ታደርጋላችሁ። እናታችሁን ስታግዙ ደግሞ እናታችሁ እድሜዋን በደንብ አርጋችሁ ማርዘም ትችላላችሁ። የእናታችሁን መከፋት፣ መጨነቅ፣ ማልቀስ፣ ማዘንን ሁሉ መቀነስ የምትችሉበት ጊዜ ዛሬ ነው፣ ሊያውም አሁን ነውና ራሳችሁን ነቃ አርጉ። የእናቶች ቀን አልፎብኛል እንዳትሉ። የእናቶች ቀን ወሩ ሙሉ መሆን ይችላል ብዬ ነው ማስበውና ዘገየ አትበሉ። ለእናቶቻችሁ ማድረግ ያለባችሁ ነገር አድርጉ፣ እንዳይቆጫችሁ ነው ማለት የምፈልገው። እኔ አንድ ጊዜ አንድ ሆስፒታል ውስጥ አንድ እናቴን ላሳክም ሄጄ አንዱ አባቱን ደግፎ ለማሳከም አይናቸውን አሟቸው ለማሳከም ደግፎ ሁለት ናቸው ይዘው እየሄዱ ነው። እንዴት እንደቀናው ልገልጽላችሁ አልችልም። እንዴት እንደቀናው ታድሎ ነው ያልኩት። ከዛ ታድሎ ብቻ ብዬም ዝም አላልኩም። ጠርቼው ይሄን እድል ተጠቀምበት፣ ይሄን እድል ድጋሚ አታገኘው፣ አባትን ተንከባከብ፣ በደንብ አድርገ የሚያስፈልጋቸውን ነገር አድርግና በረከትን ተቀበል ብየዋለሁ። አደራህን ብዬ ነው የሄድኩት። ምክንያቱም እኔ ማድረግ ያለብኝ እኔ ያለ አባቴ አድርጌያለሁ ብዬ አላስብም። ምናልባት ስለማረካ ሊሆን ይችላል፣ ሞክሬያለሁ፣ ስለማረካ ሊሆን ይችላል። ግን ባደርግ ደግሞ ይበልጥ ከዛ በፊት ደግሞ ቀድሜ ገብቶኝ ነገር ቢሆንና እንደሚገባውን ነገር እኔ ስላረካው ነው አሁን መነግራችሁ አድርጌ ቢሆን ኖሮ ይበልጥ ምን ያህል ደስተኛ ሆነ እንደነበር አስበዋለሁ። ብዙም ሽሽት ምል ምናምን ይሄን እንትንም ቸልተኛ ልጅም አይደለሁም። ለእናት ለአባቴ መልካም ነገር አለኝ ብዬ አስባለሁ። ያም ሆኖ አልረካውኝም እና ላልሞከራችሁ መሞከር ሳይሆን ማድረግ አለባችሁ። ለሞከራችሁ ሁሌም የእናቶች ቀን ነው፣ ሁሌም የአባቶች ቀን ነው። ይሄን ማሰብ መቻል አለባችሁና ዛሬ የምታስቀምጡት ነገር ነገ ልጆቻችሁ መልሶ ለእናንተ የሚሰጧችሁ ነው። እኔ ልጆቼ ዛሬ ለኔ የሚሰጡኝ ነገር ትላንት ስላስቀመጥኩ ሌላ ነገር የተለየ ነገር አይደለም። እኔ አስቀምጫለሁ፣ እኔ ተመርቄያለሁ፣ እኔ በልጆችሽ አገኙ ተብያለሁ፣ ብድሩን በልጆችሽ አገኙ ተብያለሁ። ስለዚህ ነው ልጆቼን በዚህ ደረጃ ብርክ አድርጎልኝ እግዚአብሔር ደስተኛ ህይወት የሰጠኝ ማለት ነውና መልካም እናቶች ቀን ማለት ፈልጋለሁ። ለእናቶቻችሁ ወሩም ሙሉ ማድረግ እንችላለን፣ ግን ዋስትናችን ዛሬ ነው፣ ሊያውም አሁን ነው ብዬ ማለት ፈልጋለሁና አንድ ወር ሙሉ የእናቶቻችንን ቀንና ክብር እማ ፓኬጅን እንዳትረሱ። መክሊት ሙሉጌታ ጋር እየደወላችሁ ፓኬጅ ጋቢ፣ አበባና ቸኮሌት
ዴሊቨር እንድታረግላችሁ አዛችሁ እናቶቻችሁን ሰርፕራይዝ ማድረግ ትችላላችሁ። ኢትዮጵያም ያላችሁ ውጭም ያላችሁ ይሄን እድል መጠቀም አለባችሁ ብዬ ማለት ፈልጋለሁ። መልካም እናቶች ቀን ለእናንተ እናቶችና ለኔ ለራሴ ልጄ ስትይ ተጨንቀሻል የማትቀር ዋጋ ከፍለሻል